ፈልግም ግን ደግሞ ባለችን ጊዜ አብረኸኝ እንድትቆይ እፈልጋለሁ። ባለፈው እድልን የምትመስል ልጅ አይታ ነው በስንት ጊዜ እዚህ የመጣችው። እሱ ነው እጮኛ ከያዘ በኋላ ጓደኛዬ አብሮ አደጌ እያለ ከሌላ ሰው ጋር የሚውለው። አገኝሻለሁ ነው ያልከው? ቆይ አንተ ለእኔ ትንሽ እንኳን ክብር የለህም። የደም ጓደኛ ሊዲያ፣ ከፈቀዳችሁላት ለትንሽ ጊዜም ቢሆን እዚህ እንድትኖር ፈልጌ ነበር። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የቱቱን ድራማ ነው። የቱቱ ድራማ እንግዲህ በሚገርምና አንዳንድ ጊዜም በሚያሳዝን ሁኔታ እያለፉ ነው። እንግዲህ ነገሮቹ ቱቱ ለምንድን ነው እንደዚህ ያደረከኝ? ስለዚህ ዛሬ አንተ ደግሞ መምረጥ ትችላለህ። ያንተ ችግርስ ምንድን ነው? ችግርህ በጣም ከባድ ነው። ለምንድን ነው እንደዚህ የምታደርገው? ነገሮቹ ሁሉ ለበጎና ነገሮቹን ሁሉ ለሰላም ብዬ እንደዛ የበደልከኝም በደል ሁሉ ይቅርታ አድርጌልህ። ስለዚህ እኔ ደግሞ አንተ ይቅርታ ያደረግኩልህ ደህና ሰው ሆንክ፣ አሁን ትሻሻላለህ በሚል ሁኔታ ነው እንጂ ተመልሰህ እዚህ ነገር ውስጥ ትገባለህ ብዬ አይደለም እኔ ላንተ ይቅርታ ያደረግኩት። አንተ ደግሞ እያደረክ ያለው ነገር በጣም ከባድ ነው። እኔን ደግሞ እቤት ቁጭ አርግተኸኝ እሷን ምን አርጊ ነው የምትላት? ስለዚህ ምን ፈልገህ ነው? እኔ በአሁኑ ሰዓት እቃ ነው ወይ እቃ ነኝ ወይ ብላ ቱቱ እንግዲህ በጣም እየተናደደችና ቱቱ በጣም ሌላ ነገር ውስጥ ገብታለች ማለት ነው። ቱትዬ ተረጋጊ። ነገሮቹ አንቺ እንዳሰብሽው አይደለም። ነገሮቹ ሁሉ ትንሽ ለሷ ችግር ተፈጥሮ ነው እንጂ እሷም እንዳለችው አይደለም። የሆነ ችግር ተፈጥሮ ነው ያስጠገዋት እንጂ እኔ ስለሌላ ነገር አይደለም ብሎ ተመስገን እያስረዳት ነበረ። ምንድነው ችግር የተፈጠረው ብለክ ሁሌ አንተ ሌላ ነገር የምታወራው ችግሩ ምንድነው ብላ ስትጠይቀው ነበረ። ችግር ተፈጠረ ብዬ የማወራሽ ችግሩ ቀላል አይደለም። ትንሽ እሷ ታማ ነበረ። የታመመችው ደግሞ የደም ካንሰር በውስጧ አለ ተብሎ ነበረ። ይሄ የደም ካንሰር ግን ሰው ያስፈልጋታል። እኔና አንቺ ደግሞ በፍጹም ቤት የለንም። ስለዚህ ቤት ያላቸው እነ አባባ ናቸው። እነ አባባን ደግሞ ብንለምንላት በጣም ደስ ይለኛል። እቺ ልጅ በሩን ዘግታ ከተኛች በዛው ከቀረች ማንም ሰው ዞር ብሎ አያያትም። በዛ ሰበብ እኔም ሰው እስከሆንኩ ድረስ ፈርቼ ነው እሷ ስርስር ስላልነገርኩሽ ደግሞ ይቅርታ ደብሮኝ ነው ያልነገርኩሽ። ስለዚህ እንግዲህ ሰው መርዳት ማለት ምን የሚያስጨንቅ ነገር ምንድነው ያለውና ነው የምትጨናነቂው ቱትዬ? ስለዚህ በዛ ሰበብ ነው እንጂ እኔ ከሷ ጉዳይ ኖሮኝ አይደለም። እኔ ከሷ ጋር ችግር ኖሮኝ አይደለም። ስለዚህ ግን ይሄንን ነገር እንድታቂና ይሄን ነገር እንድትረጅኝ በደንብ ስለምፈልግ ነው ይሄንን ያልኩሽ። ስለዚህ አንቺ ደግሞ ሌላ መስመር ውስጥ ነው ያለሽው ቱትዬ። ምን አይነት ጉደኛ ነሽ ብሎ እንግዲህ ተመስገን ቀስ ብሎ ሲያስረዳት ነበረ። በዛን ጊዜ ቱቱ ታዲያ እስካሁን ድረስ ለምንድነው ያልነገርከኝ? እስካሁን ድረስ ብቻህን የምታሳልፍበት ምክንያት ምንድነው እስቲ ስትለው፣ ስለ እውነት ካሁን በፊትም በጣም ብዙ ነገሮች በአንቺ ሰበብ ስለመጡብኝም በእኔ ሰበብም ስለመጡብሽ ነገሮቹ ገብቼበት በቀላሉ የሚያልቁ መስሎኝ ነበረ። ነገር ግን ነገሮቹ በቀላሉ ሊያልቁ በፍጹም አልቻሉም።
ምን ላድርግ ታዲያ? መጨረሻ ላይ ዝም ማለቴ ነው እንጂ እኔ ምን ላድርግ ታዲያ ብሎ ነው እንግዲህ የነገራት ማለት ነውና ነገሮቹ ሁሉ ለበጎ እስከሆኑ ድረስ እንዴት እንደዚህ ታረጊያለሽ? ነገሮቹ እኮ ለበጎ እስከሚታዩ ድረስ ነው እንጂ እንደዚህማ አይቆይም በማለት ነው እንግዲህ እያሳለፉት ያሉት። ቶቶም በአሁኑ ጊዜ ቅድም እሳት ጎርሳ ነው እሱን ላነጋግርህ ያለችው። አሁን ደግሞ እሱ ሲያስረዳት እውነትህን ነው ወይ? ይሄን ነገር እኔ እንግዲህ አላቅም። እናንተ እዚህ ነገር ውስጥ አንተ እንግዲህ ካለህበት እንለምናቸዋለን ያለውንም ነገሮች ብላ እየተማጸነችና እየተናገረች ነው ማለት ነው። ለምን እንደዚህ እንደሚደረጉ የምን ችግር እንዳጋጠመው ስለዚህ በደንብ አርግታ ቱቱ እየሰማችው ነው። በስተመጨረሻ ላይም ቱቱ ለራሷ በጣም ጨንቋት ቱቱ ለራሷ ግራ ግብት ብሏት ቱቱ እንግዲህ ምን እንደምታረግ ግራ ሲገባት በስተመጨረሻ ላይ ለራሷም ሽምግልና እነ አባባ ጋር ሄዳ ለሷ ቤት እንዲሰጣትና ለጊዜው እዛ እንድትኖር በጣም እሷ ራሱ እስከሚገርማቸው ድረስ ስትናገርላት ነበረ። እንዴ እኛ ነገሮቹ ሁሉ ካለቁ በኋላ እኛ ጋር ጠጋ ጠጋ ማለት አትችይም። ነገሮቹ አልቀዋል። ነገሮቹ ሁሉም ነገር ለበጎ እስከሚሆን ድረስ ነው እንጂ ሁሉም ነገር እንደዚሁ አይደለም የሚቀረው። ነገሮቹ ለምንድነው ነገሮቹን እንደዚህ የምታደርጉት በሚባል ሁኔታ እንግዲህ እርስ በራሳቸው ነገሮቹን ተነጋግረው እንደፈቱና እርስ በራሳቸው ችግር ሊፈጥሩ እንደፈለጉም እያወቅን ነው ማለት ነው። ስለዚህ ሁሉም ነገር ለነሱ ከባድ ቢሆንም አሁን እንግዲህ ለነሱ አንዳንድ ነገሮች ይቀላሉ ብለን አብረን እናስባለን። እናንተም እንግዲህ ቪዲዮ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። ውድ ተመልካች ሰላም ሰላም ጤና ይስጥልኝ። ውድ የኔ ቻናል ቤተሰቦቼ እንዴት ናችሁ? ደግዬ ናችሁ ወይ? ሰላም ነው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወደዚህ ቻናል እንግዲህ ላይክ እና ሰብስክራይብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እኔም እንግዲህ ምኞቴ ነው። ስለዚህ እንግዲህ ቱቱ ደግሞ ከነ አባባ ጋራም በፍጹም አልተስማማችም። ከነ አባባ ጋራም እንዴት የአባባ ባለቤትም ነገሮቹን ሁሉ በመጀመሪያ ደረጃ ውጪ ጨርሳችሁ ነው ወደ እኔ የመጣችሁት? እኔ ታዲያሳ በአሁኑ ሰዓት ስለናንተ ህይወት የሚያገባኝና የሚመለከተኝ ነገር አንዲት ነገር እንደሌለ ነው የምነግራችሁ። ስለዚህ የእናንተ ችግር ምንድነው በሚባል ሁኔታ እንግዲህ እየተነጋገሩና አንዳንድ ነገሮች አብረው ሲነጋገሩ ድሮሳ የኔን ችግር ማንም ሰው የሚረዳኝ ሰው የለም፣ ምንም ችግር የለውም ብላ ተቆጥታ ቱቱ ላፍ ብላ ስትሄድ ነበረ። ወደ ሌላው ቪዲዮ ስንሄድ ደግሞ ልጅቷ መንገድ ላይ ስትወርቅ ቱቱ በጣም ነው የደነገጠችው። ተመስገን ለሁለቱም ሄዶ ውሃ ገዝቶ አምጥቶ ሰጥታቸዋል። ራሴን እያዞረኛል ብላ ለነ ቱቱ ስትናገርም ቱቱ ወደ ሐኪም ቤት ልውሰድሽ ብላ ስታነጋግራት ነበረ። ተመስገን በጣም እየደነገጠ ነው። ምክንያቱም አስቀድማ በሽታ ያለባትን በሽታ ስለነገረቻት በጣም ነው የደነገጠችው ማለት ነው። ስለዚህ እንግዲህ ቱቱ ደግሞ የራሷን ህይወት አንዳንድ ነገር ከተመስገን ጋራ እንደተገናኘች ደግሞ ቁጭ ብላ ጠይቃታለች። ከተመስገን ጋራ እንዴት እንደተገናኙ እሷ ተናግራለች ማለት ነው። እንግዲህ ሰላም ጤና ይስጥልኝ
የተወደዳችሁና የተከበራችሁ የዚህ ቤት ቻናል ቤተሰብ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ መጋብዛችኋለሁ። የቱቱ የአባባ ሚስት እንግዲህ ነገሮቹን ከጨረሳችሁ በኋላ ነው ወደ እኔ ያመጣችሁት። እኔ እሷ ወደዚህ ቤት እንድትመጣ ፈቃደኛ አይደለሁም። ስለዚህ እናንተ ለራሳችሁ ነገሮቹን ከጨረሳችሁ በኋላ ወደ እኔ እንዴት ታመጣላችሁ በሚባል ሁኔታ በጣም ነው እንግዲህ እየተቆጣችሁ፣ በጣም ነው አክሩፋ ነው የሄደችው። ምክንያቱም እናንተ ነገሮቹን ከጨረሳችሁ በኋላ ወደ እኔ ስላመጣችሁ አልቀበላችሁም በማለት ነው እንግዲህ ቤተሰብ ላይክ እና ፈልግም ግን ደግሞ ባለችን ጊዜ አብረኸኝ እንድትቆይ እፈልጋለሁ። ባለፈው እድልን የምትመስል ልጅ አይታ ነው በስንት ጊዜ እዚህ የመጣችው። እሱ ነው እጮኛ